የኦሮሞ ማህበረሰብ ታሪክ። የኦሮሞ ማህበረሰብ በቋንቋ ምሁራን ዘንድ ኩሻዊ ተብሎ የሚጠራ ምድብ ውስጥ የሚመደብ ቋንቋን የሚናገር ብሔረሰብ ሲሆን የሚገኘውም በኢትዮጵያና በሰሜን ኬንያ ነው። በስነ ሰብ አጥኚው በሄርበርት ኤስ ሉዊስ ገለጻ የኦሮሞና የሶማሌ ማህበረሰቦች የተነሱት በደቡብ ኢትዮጵያ ሲሆን ሶማሌዎች ወደ ሰሜንና ወደ ምስራቅ ቀደም ብለው ተስፋፉ። ኦሮሞ ግን በ1522 ዓመተ ምህረት ገደማ እስካደረጋቸው መስፋፋቶች ድረስ በአሁኗ ኢትዮጵያ ደቡባዊ ክፍልና በአሁኗ ኬንያ ሰሜናዊ ክፍል ብቻ ይኖር ነበር። የብሔረሰቡ ተወላጅና የታሪክ አጥኚ የሆኑት መሐመድ ሐሰን በኦሮሞ ኤንድ ዘ ክርስቲያን ኪንግደም ኦፍ ኢትዮጵያ from 1300s to 1700s በሚለው መጽሐፋቸው በገለጹት መሰረት ኦሮሞ የሚለው ቃል የመጣው ኢድመ ኦርማ ከሚል ቃል ሲሆን ትርጉሙም የኦርማ ልጆች ማለት ነው። በኦሮሞ ማህበረሰብ ዘንድ ኦርማ የኦሮሞ ሁሉ አባት እንደሆነ ይታመናል። የኦሮሞ ህዝብ በታሪክ መዝገብ ውስጥ ለመጀመሪያ ጊዜ የተጠቀሰው በ1452 ዓመተ ምህረት ተሰርቶ በተጠናቀቀው እና የካርታ ሰሪው የፍራ ማውሮ ስራ በሆነው በታዋቂው ማፖ ሞንዶ ወይም የዓለም ካርታ ላይ ነበር። በዚህም መሰረት ከአዋሽ ወንዝ በደቡብ የሚገኝ የኦሮሞ ወንዝ አለ። ይህም የኦሮሞ ህዝብ ወደ ሰሜን ከመስፋፋቱ በፊት ቢያንስ አንድ ክፍለ ዘመን ከግማሽ ለሚሆን ጊዜ ያህል ይህን አካባቢ ይዞ ለመኖሩ ማሳያ ነው። ገና ከ12ኛው መቶ ክፍለ ዘመን ጀምሮ የኦሮሞ ህዝብ ሙሉ ህይወቱ በገዳ ስርዓት የተቃኘ ነበር። ይህ የገዳ ስርዓት እድሜን መሰረት ያደረገ መንግስታዊና መንፈሳዊ ስርዓት ነው። በገዳ ስርዓት ውስጥ በየ8 ዓመቱ ኦሮሞ 9 አመራሮችን ይሾማል። እነዚህ አመራሮችም ሳልጋን ያይ ቦረና ይባላሉ። ትርጉሙም 9 የቦረና ስብስቦች ማለት ነው። በገዳ ስርዓት የተመረጠ መሪ በስልጣን መቆየት የሚችለው ለ8 ዓመታት ብቻ ነው። 8ቱ ዓመታት ከተጠናቀቁ በኋላ በቦታው ሌላ ሰው ይመረጣል። አንድ አባ ገዳ ተግባራቸውን በሚከውኑባቸው ዓመታት መካከል ቢሞቱ ቦኩ ወይም ስልጣናቸውን የሚወክለው በትር ለሚስታቸው ይተላለፋል። እርሷም ቦኩውን ወይም ስልጣን የሚወክለውን በትር ይዛ ህግጋትን ትደነግጋለች። ስለ ኦሮሞ ማህበረሰብ ሰፋ ያለ የታሪክ መረጃ ለመጀመሪያ ጊዜ የጻፉት ኢትዮጵያዊው መነኩሴ አባ ባህሬ ናቸው። በፕሮፌሰር ማእምር መና ሰማይ ጥናታዊ ጽሑፍ መሰረት አባ ባህሬ በደቡብ በሚገኘው በጋሞ ምድር ይኖሩ የነበሩ ኦርቶዶክስ መነኩሴ ናቸው። በአባ ባህሬ ገለጻም የኦሮሞ ህዝብ የአርብቶ አደር ህዝብ ሲሆን በሁለት ቡድኖች የተከፈለ ነው። እነዚህም በረይቱማና ቦረን ናቸው። እነዚህ ሁለቱም መስፋፋት የጀመሩት የከብቶቻቸው ቁጥር በእጅጉ እየጨመረ ስለነበር የግጦሽ መሬት እያነሳቸው ስለነበር ነው። በየ8 ዓመታቱ በሚቀያየሩ ሉባ የተባለ ማዕረግ ባላቸው አመራሮች ስርም ሆነው ከቦረና ተነሱ። አባቶቻቸው ያልያዙትን መሬት እየያዙ ሄዱ። የኦሮሞ የቦረን ጎሳ የሆኑት ዳዌና ጃዊ አባ ባህሬ የነበሩበትን ምድር ጋሞን ባጠቁ ጊዜ ያላቸውን ንብረት ሁሉ እንደወሰዱባቸው ገልጸዋል። አባ ባህሬ በኦሮሞ ላይ ግልጽ ቂም ቢኖርባቸውም ኃይለኛ ተዋጊ መሆናቸውን ግን አልካዱም። እንደገለጹትም ከሆነ በኢትዮጵያ ክርስቲያኖች ላይ የበላይነት የሰጣቸው ነገር አለ። ይህም የኢትዮጵያ ክርስቲያኖች መነኩሴ፣ ቄስ፣ ዳኛ፣ ሽማግሌ፣ ባለሙያ፣ አንጥረኛና ወዘተ ተብለው የተለያየ የሥራ ክፍል ስለሚይዙ የወታደሮች ቁጥር ትንሽ ነው። በኦሮሞ ዘንድ ግን ሁሉም ወንድ ከትንሽ እስከ ትልቅ በጦር ሜዳ ይሰለፋል ብለው ያብራሩታል። በፕሮፌሰር ሪቻርድ ፓንከርስት ገለጻም መሰረት አባ ባህሬ ሁለት ነገሮችን ከግምት ውስጥ አላስገቡም። እነዚህም አንደኛ የክርስቲያኗ ግዛትና የሙስሊሟ የአዳል ግዛት በኢማም አህመድ ኢብን ኢብራሂም አልጋዚ በተከፈቱት ዘመቻዎች ምክንያት አውዳሚ ጦርነቶች ውስጥ እንደገቡ፣ ሁለተኛ ደግሞ ኦሮሞ በተቆጣጠራቸው አካባቢዎች የሚገኙ ህዝቦችን የመጠቅለል ችሎታ እንዳለው ከግምት ውስጥ አላስገቡም። ኦሮሞ ህዝባዊ እንቅስቃሴ ከማድረጉ በፊት በሁለት ህብረት የተከፈለ ነበር። እነዚህም ቦረናና ባሬንቱ ናቸው። ቦረና በስምጥ ሸለቆ በምዕራብ፣ ባሬንቱ በስምጥ ሸለቆ በምስራቅ ይገኙ ነበር። ባሬንቱ ወደ አሁኖቹ አርሲ፣ ባሌ እና ሐረርጌ ሲገፉ፣ ቦረና ደግሞ ወደ ሸዋ፣ ኢሉባቡርና ወለጋ ገፋ። በእነዚህ መግፋቶችም ብዙ ፈረሶችን ማረኩ። የገዳ ስርዓቱም የኦሮሞ ፈረሰኛዎችን በማቀናጀት ውጤታማ በሆነ ሁኔታ እንዲዋጉ አደረጋቸው። ኦሮሞ ደዋሮን ሲወር የተመለከተው ፖርቹጋላዊው የዜና መዋዕል ጸሐፊ
ጃዎ ቤርሙደስ የኦሮሞን የውትድርና ስነ ስርዓት እንዲህ ብለው ገልጾታል። የመጡት እንደ ኋላ ቀሮች ያለ ስርዓት አልነበረም፣ ነገር ግን እንደ ቡድን ተደራጅተው በአንድነት ነበር። በሉባዎች በሚመራው በገዳ ስርዓትም በኦሮሞ የተያዙ ብሔረሰቦች ገበሮ እና ሞጋሳ በተባሉ ስርዓቶች አማካኝነት ባህላቸውን፣ ቋንቋቸውን እና ጠቅላላ ማንነታቸውን ወደ ኦሮሞ ይቀይራሉ። በብሔረሰቡ ተወላጅ የቀድሞ የኢትዮጵያ ፕሬዝዳንት እንዲሁም የሳዮ ኦሮሞ ላይ ጥናት ያደረጉት ነጋሶ ጊዳዳ በጦርነትና በሞጋሳ ስርዓት ከ20 በላይ ብሔረሰቦች ወደ ኦሮሞ ማንነት ተጠቅልለዋል ብለዋል። ከነዚህም ውስጥ ጋፋት፣ ማያ፣ አንፊሎ እና ወርጂ ይገኙበታል። ዛይ፣ አርጎባ፣ ሐረሪና ሺናሻ ህዝብንም አዳክመዋል። በአህመድ ዘካሪያ ገለጻም ኦሮሞ ወደ ሐረርጌ በመጣ ጊዜ ከኢሚር ኑር ኢብን ሙጃሂድ ጦር ጋር ገጥሞ አሸነፈ። ኢሚር ኑርም ሐረርን በጀጎል ግንብ ያጥር ዘንድ ግድ ሆነበት። ይህ ግንብም የሐረር ህዝብ ማንነትን ያስጠበቀ ግንብ ነው። ኋላም የአዳል ሱልጣኔት ተዳክሞ በወደቀ ጊዜ ኢማም መሐመድ ጋሳ ዋና ከተማውን ከሐረር ወደ አውሳ አዘዋወረ። በተመሳሳይ ጊዜም የክርስቲያን ሰለሞናውያን ንጉሠ ነገሥታትም መቀመጫ በሸዋ ካሉት ከደብረ ብርሃንና ቴጉላት ወደ በጌ ምድር ጎንደር ተዘዋወረ። በ16ኛው መቶ ክፍለ ዘመን መገባደጃ ኦሮሞ ከአባይ ወንዝ በደቡብ በአሁኗ ምዕራብ ኢትዮጵያ ከደረሰ በኋላ ከከፋ ጋር ገጥሞ ከፋን ከጎጀብ ወንዝ ተሻግሮ እንዲሄድ በመግፋት በ60 ዓመታት ውስጥ 5 የጊቤ ግዛቶችን መሰረተ። እነዚህም ጌራ፣ ጎማ፣ ጉማ፣ ጅማ እና ሊሙ ኢናሪያ ናቸው። በኦሮሞ ትውፊትም የከፋ ህዝብ ጅማን እንዲለቅ ያደረገችው ንግስት ማኮሬ ትባላለች። ሊሙ ኢናሪያም የተመሰረተው የኢናሪያ ንጉሳዊ ቤተሰብ የሆነው ኢናሬ ቡሻሾ ጎሳ ተገልብጦ ነው። በዚህም አካባቢ ያለው ኦሮሞ ከአርብቶ አደርነት ወደ አርሶ አደርነት ተለወጠ። የዚህም ምክንያቱ አካባቢው ለምለምና ብዙ ውሃ ያለው መሆኑ ነው። ይህ የግብርና አስፈላጊነት መጨመርም የመሬት ይዞታ ያላቸው ሰዎች አያልነትን ጨመረ። ይህ ባለጠጋ መሬትም ብዙ ፈላጊ ያላቸው ውጤቶችን እንዲይዙ አደረጋቸው። ይህም ብዙ ነጋዴዎች በአካባቢው እንዲኖሩ አደረገ። እነዚህ ለውጦችም የገዳ አስተዳዳሪዎች የተሻለ ስልጣን እንዲተገብሩና በየ8 ዓመቱ የሚቀየሩበትን ስርዓት ወደ ንጉሳዊ ስርዓት እንዲቀይሩ አስቻላቸው። በምስራቁ የሀገሪቱ ክፍል በአርሲ፣ በባሌ እና በሐረርጌ የሚገኙት ኦሮሞዎች እስከ 19ኛው መቶ ክፍለ ዘመን ድረስ በስፋት አርብቶ አደር ሆነው ዘለቁ። በምስራቅ ካሉት ውስጥ ግብርናን እንደ ዋና ስራ የያዙት ለሐረር ከተማ በቅርበት የነበሩት ኦሮሞዎች ብቻ ነበሩ። እነርሱም ያንን የሚያደርጉት ከታጠረችው ከተማ ነዋሪዎች ጋር ለመገበያየት ነበር። በቃልና በጽሑፍ ማስረጃዎች መሰረት በ16ኛው፣ በ17ኛው እና በ18ኛው መቶ ክፍለ ዘመናት አንዳንድ የሶማሌና የኦሮሞ ጎሳዎች በተለይ ለምስራቅ ድንበር ቅርብ በሆኑ ቦታዎች እርስ በርስ ይዋጉ ነበር። በአሁኑ ጊዜ አብዛኛው ኦሮሞ እስልምናንና ክርስትናን ቢከተልም የኦሮሞ ማህበረሰብ በቀደመው ጊዜ ይከተል የነበረው ዋቄፈናን ነበር። ዋቄፈና የኦሮሞ ባህላዊ እምነት ሲሆን ትኩረቱም ዋቃ የተባለ አንድ አምላክ ማምለክ ነው። የኋላ ግን የኦሮሞ ማህበረሰብ ከተለያዩ ህዝቦች ጋር በነበረው ግንኙነት ከፊሉ እስልምናን ከፊሉ ክርስትናን እየተቀበለ የዋቄፈና ተከታይ ቁጥር እየቀነሰ ሄደ። ለምሳሌ ያህል በተማም ሐጂ አደም በሐረማያ ዩኒቨርሲቲ በቀረበው ጥናታዊ ጽሑፍ መሰረት የአርሲ ኦሮሞ አስቀድሞ ዋቄፈታ ነበር። ኋላም በጊዜያት እስልምናን እየተቀበለ ሄደ። የዚህም ምክንያቱ አስቀድሞም ቢሆን በአካባቢው የነበሩት ህዝቦች በጉዲፈቻና በሞጋሳ ወደ ኦሮሞ የተጠቀለሉ ሙስሊሞች መሆናቸው ነው። ይህም በባሌም ቢሆን የተስተዋለ ነገር ነው። በሸዋ የነበረው ኦሮሞ በስፋት ወደ ክርስትና እየገባ ሄደ። በ19ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የሸዋው ንጉስ ምኒልክ የአገር ማቅናት ዘመቻዎችን ከፈቱ። ጳውሎስ ኞኞ አጤ ምኒልክ በሚለው መጽሐፋቸው ላይ እንደገለጹት ከሆነ ምኒልክ በሸዋ ሲነግሱ የረዷቸውና ሸዋን ያስተባበሩላቸው ጎበና ዳጬ ናቸው። ጎበና ዳጬ የቱሉማ ኦሮሞ መሪ የዳጬ ልጅ ናቸው።
ምኒልክ የኦሮሞ ተወላጅ የሆኑትን አቶ ጎበናንና ሌሎቹንም ረዳቶቻቸውን አማክረው የሸዋን ግዛት ለማስፋፋት ተስማሙ። የዚያን ጊዜ የሸዋን ግዛት ለማስፋፋት ወይም እንደነበር ለማድረግ የተነሱበት አንዱ ምክንያት ኢትዮጵያን ዙሪያዋን የከበቡ ቅኝ ገዢዎች ለእያንዳንዱ ባላባቶች ስጦታ በመስጠትና በማባበል የኢትዮጵያን ግዛት እየቆረሱ ወደ ራሳቸው ቅኝ ግዛትነት ይደባልቁ ስለነበር እነኛን ቅኝ ገዢዎች ለማቆም ነበር። ምኒልክም በሸዋ አካባቢ ላሉት የኦሮሞ ባላባቶች በአባቴ አልጋ ከተቀመጡ በፍቅር ተገዙልኝ እያሉ መልእክተኛ ይልኩባቸው ጀመር። ምኒልክና ጎበናም እሺ ያለውን በፍቅር እምቢ ያለውን በጦር ለማስገበር ተስማሙ። በወዳጅነት እንዲገቡ ከተላከባቸው የኦሮሞ ባላባቶች አንዳንዶቹ የምኒልክ አገዛዝ እንዴት እንደሆነ ጎበናን ይጠይቁ ጀመር። ጎበናም ከምኒልክ ጋር በምክር የጨረሱትን ግዛታችሁና ባላባትነታችሁ አይነካም፣ ግን ለመሐከለኛው ለምኒልክ መንግስት በየዓመቱ ግብር ትከፍላላችሁ እያሉ ይነግሩ ጀመር። ቼሩሊ እንደጻፈው ለመጀመሪያ ጊዜ የሜታው ባላባት ቢራቱ ጎሌ በምኒልክ ሐሳብ ተስማምቶ ገባ። ምኒልክም ቢራቱ ጎሌን ሸልመው ግዛቱን መረቁለት። የጉለሌው ባላባት ቱፋ ሙና ግን አልገባም አልገብርምም ብሎ እምቢ አለ። ቀደም ብለው በገቡት በአቢቹና በቢራቱ ቢመከርም እምቢ ስላለ ጦርነት ገጥሞ በጦርነት ተገደለ። ምኒልክ የሸዋ ኦሮሞን ከያዙ በኋላ የጎበናን ፈረስ አስቀድመው ይጓዙ ጀመር። ምኒልክ በ1878 ዓመተ ምህረት ወደ አርሲ ለመዝመት ግንቦት 5 ቀን ከእንጦጦ ተነሱ። በሶዶ በከምባታ በዝዋይ አልፈው ጭላሎን፣ ሳቶን፣ ዲጋሎን አስገብረው አልባሶ ሜዳ ሰፈሩ። በደጃች ወልደ ገብርኤልም አማካኝነት የአርሲ ኦሮሞን በጦርነት አስገበሩ። ንጉስ ምኒልክም ለአርሲ አጎታቸውን ራስ ዳርጌን ሾሙ። ንጉስ ምኒልክ በ1878 ዓመተ ምህረት ጎበና ዳጬን ወደ ወለጋ ልከው ጎበና ከኩምሳ ጋር እንዲነጋገሩ አደረጉ። ጎበናም የንጉስ ምኒልክን ሐሳብ ለኩምሳ ነግረው ከተስማሙ በኋላ ኩምሳ ወደ ምኒልክ አገዛዝ ገቡ። ንጉስ ምኒልክም ኩምሳን ክርስትና አስነስተው ስማቸውን ገብረ እግዚአብሔር አሏቸው። ከዚህም በኋላ የደጃዝማችነት ማዕረግ ሰጥተው የወለጋ ገዥ ብለው ሾሟቸው። ለምኒልክ በሰላም ከተገዙና ስልጣናቸውና ግዛታቸው ካልተነካባቸው የኦሮሞ መሪዎች ውስጥ የጅማው መሪ ዳግማዊ አባ ጅፋር በብዙዎች ዘንድ በስፋት ይታወቃሉ። አባ ጅፋር በአባታቸው ስልጣን ስርና ራሳቸውን ችለው ከ1861 ዓመተ ምህረት ጀምሮ እስከ 1934 ዓመተ ምህረት ድረስ ጅማን የገዙ መሪ ናቸው። አባ ጅፋር ለምኒልክ ገብረው የምኒልክ ወዳጅ ሆነዋል። ጅማንም ቢሆን በንግድ የታወቀች ሀገር አድርገዋታል። በተለይም በባሪያ ንግድ አገሪቱ ዕውቅ በመሆኗ ዳግማዊ ምኒልክ አባ ጅፋርን ይህን የባሪያ ንግድ እንዲተዉ በደብዳቤ አስጠንቅቀዋቸዋል። እንዲህ ያሉ ዳግማዊ ምኒልክ ከሸዋ ንጉስነት አልፈው የኢትዮጵያ ንጉሠ ነገሥት እስከሚሆኑበት ጊዜ ድረስ እሺ ያለውን በሰላም እምቢ ያለውን በጦር እያስገበሩ የተበታተነውን ኦሮሞ ጨምሮ መላው የኢትዮጵያን ሕዝብ በአንድ አገዛዝ ውስጥ አመጡ። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሌሎች ቪዲዮዎችንም ገብታችሁ እንድትመለከቱ እየጠየቅኩ በቀጣይ በሌላ የታሪክ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።